ናታን እኮ ሊጋቡ። አይ እኔና ናታን ነን የምንጋባው። ይኸውልሽ አንቺ አንደኛ ሚዜ ይልሽ። እሺ ምጥን ደግሞ ሁለተኛ ሚዜ። እሺ ትሆናላችሁ። ግን አሰብኩት እኮ አንቺና ምጥን ፊት ለፊት ኬክ ስታዩ የበሰበሰ ዝናብ አይፈራም። ንገረኝ። ባለፈው ኤቢ ሳታዩ የተቀበልኩን ወረቀት ኤቢ አየችው። ምን? ይቅርታ አባዬ፣ ባለፈው ክፍሌ ገብታ ካሜራ ሰቅላ በለዛ በኩል ቁልፉን ተቀብላ ነው ያየችው። ወረቀቱ ምንድን ነው የሚለው? ናታን ቆይ፣ ወረቀቱ ምንድን ነው የሚለው? ንገረኝ። አንበባ ሳትጨርስ ግማሹን ወረቀት ተቀብያታለሁ። ዳጣ የሰላም ልጅ እንደሆነች ኤቢ ያውቃለች። ምን ናታን? አዎ አባዬ፣ ግን ያወቀችው እናቷን ብቻ ነው፣ አባቷን አታውቅም። አንተስ ታውቃለህ? አዎ አባዬ፣ በጣም ይቅርታ። አባዬ በጣም ይቅርታ። ማወቅ የሌለብኝን ነገር ያወቅኩት፣ ማየት የሌለብኝን ነገር ያየሁት በአጋጣሚ፣ በቃ በኤቢ ምክንያት ነው። ሌላስ ምን አወቅ? አይ ሌላ ምንም አባዬ። አቶ ደረጀ ከቀኑ ወደ ቀን ከጊዜ ወደ ጊዜ ጭንቀቱና እንግዲህ ሀሳቡ እየበረታበት ነው። ያሁኑ ግን የመጨረሻና ከባዱ ይመስላል። ቤተሰቦቻችን እንግዲህ በሚገርም ሁኔታ ናታንን አብጌል የምታገባይ ከሆነ ነው እንጂ ምተው ከዛ ውጭ አልፋታህም በማለት እንግዲህ ናታንን ስታስጨንቀው እንደነበር ታውቃላችሁ። እንግዲህ ያንን ሚስጥር ደግሞ ናታን በቃ ከአቅም በላይ ስለሆነበት፣ ሁለተኛ ደግሞ ያው እሱን በማስፈራራት እስከሚችለው ድረስ ቢታገሳትም ግን አሁን ላይ ከአቅሙ በላይ ስለሆነበት ይሄን ነገር ከሱ ቁጥጥር ውጭ ስለሆነበት እንግዲህ የመጨረሻ ያለውን አማራጭን ተጠቅሟል። ቤተሰቦቻችን ማለት ብዙ ነገሮችን አድርጓል። እንግዲህ ሀዋ ገባሻለሁኝ ብሎ እንደሚታወቅ ቀለበት አስረልሻለሁኝ፣ ምንም ነገር አይቸግርሽም፣ አይዞሻለሁ፣ ልጅ ከጎንሽ ነኝ ብሎ እንግዲህ ተንበርክኮ እግሯ ስር ለምኗት ነበር ባለፈው። ምክንያቱ ደግሞ ያንን ያደረገበት ናታን የሚጎልበት ነገር ሆኖ አይደለም፣ ግን እዚህ ጋር ትዳር ሲበጠበጥ ህይወት ሲበላሽ እሱ ነገር በጣም ከባድ እንደሆነና የልጆች መበተን የትዳር መፍረስ እንዲሁም ደግሞ ወይዘሮ ማርታ ለትዳሯና ለልጆቿ እንዲሁም ለባሏ ያላትን ክብር እሱ አብሮ ስለሆነ እዚሁ አብሮ ብዙ ነገር ስለሚያውቅ ከዛ አንፃር ነበር እንግዲህ ነገሮችን ለማሳለፍ ቢሞክርም ግን ከአቅሙ በላይ ሆኖበታል። እንዳያችሁት እና ኮንፈረንስ አመኝ ከዛም አልፎ ደግሞ እንግዲህ አብሬህ ነው የሚያድረው ከዛም በቃ ብዙ ነገሮችን እንደ ማስፈራሪያ አድርጋ እያሰቃየችው ነበር የሚገኘው። ይሄንንም ነገር እንግዲህ ምክንያቱም ደግሞ ያንን ሚስጥር ወይም ደግሞ ለዳጣ ስጥ ያለችውን ሰላም ያንን ደብዳቤ እንግዲህ ካሜራ ደቅና እሷ ራሷ በራሷ መንገድ ስላወቀችበት ናታን ምንም ማድረግ ስለማይችል ከአቅሙ በላይ ስለሆነበት ነው። ግን ያው ነገሮቹን ለማሰንበት ብሎ እንግዲህ አዋገባሻለሁ ቀለበት አደርግልሻለሁ ነበር ያላት። በመጨረሻም እንግዲህ ዛሬ በጣም ከሚችለው በላይ ሲሆንበት ለዲያጣ የሆነ ችግር ተፈጥሯል ያለው ነገር እንደዚህ ነው ብሎ እንግዲህ ሁሉን ግልጽ አድርጎ ባይነግራትም ወይም ደግሞ ሰላም የጻፈችውን ሚስጥሩን ባትነግረውም ባጭሩ ግን ያለውን ነገር አስረድቷት እሷም ደግሞ አይ ይሄ ነገር ወደ ሌላ ወደ ከፋ ችግር ሳይሄድ ስለዚህ ላባዬ ንገረው፣ ላባዬ ብትነግረው መልካም ይሆናል፣ አለበለዚያ ግን በጣም ከባድ ነው ናታን በማለት ነግረዋለች። ናታንም እንግዲህ አዎ ልክ ብለሻል፣ እኔ ታዲያ በጭንቀት ልሞት አልችልም። ከዛ በቃ ዳጣ እንዲያውም ምንድን ነበር ያለችው? በቃ እሺ በዛ ላይ ደግሞ እንዳያችሁት ባለፈው ክፍል ምግብ መርዛ ይሄ እንትን መስተፋቅር መድኃኒት አምጥታ አስደርገ ሰጥታው ነበረ። ከዛ እንግዲህ እሱም ያው እንደበላ አስመስሎ ኦኬ ብሎ ነው የበላ ነው ያስመሰላትና በዛ እንግዲህ እሷም በልቶታል ብላ ድጋሜ ደውላለት እንግዲህ ናታን እየናፍቀኛልና ክላሴ ምናምን ስትለው ለምን አልመጣም ውጭ ነኝ ዳጣ ጋር ሆነን አይደለ ቆይ ና ትመጣላት መጣም ምናምን አለበለዛ ምን ባልመጣ ምን ታደርጊ ሲላት ለማየ ነግራት አላልኩ ሄደሽና ህድጅ ንገሪያታ ታዲያ ምን አገባኝ የሚበተነው ያንቺ ቤተሰብ እንጂ እኔ ቤተሰብ እኮ አይደለም የሚጣሉት ያንቺ እናትና አባት እንጂ እኔ እናትና አባት እኮ አይደሉም። ስለዚህ ለምን ሄደሽ አትነግራቸውም የራስሽ ጉዳይ በማለት እንግዲህ ጆሮዋ ላይ ዘውቶባታል። በመጨረሻም እንግዲህ ከዳጣ ጋር አንዳንድ ነገሮችን ካወሩ በኋላ ያው መፍትሄው ለአባቱ መናገር እንደሆነ ስትነግረው እሱም እንግዲህ ጋር ደረጀን ቀጥሮ እንግዲህ ያለበት ሄዶ ነግሮታል ማለት ነው። ሲነግረውም ከባድ ነበረ እንግዲህ መጀመሪያ ይቅርታ አንደኛ ማወቅ የለብኝ ሚስጥር ስላወቅ፣ ሁለተኛ ደግሞ ያለውን ነገር ከዚህ የከፋ ሌላ ችግር ሳይመጣ እዚሁ ጋር ማስቆም እንዳለብህ ያለውን ነገር ብሎ እንግዲህ የመጨረሻ ነግሮት ነበር ማለት ነው። እንግዲህ ደረጃውን በጣም ነው የደነገጠው። እዚህ ደረሰ በቃ ይሄ ሆነ በቃ በጣም ነበር እንግዲህ የተሰበረው አቶ ደረጀ። ስለዚህ አሁን ላይ እንግዲህ ያው አብጌልን አሁን ከዚህ እንደሄድ ክላሷ እንዲያገኛት ብቻ ልጅቷን አድርግልኝ ከዛ በኋላ
ካሁን በኋላ እኔም አባቱ አይደለሁም እሷም ልጅ አይደለችም በማለት እንግዲህ ነገርዮሹን በጣም ተናዶ ስሜታዊ ሆኖ እንትን ያለው ናታንም እንግዲህ አባዬ እንድትጎዳት እኮ አልፈልግም ቢለውም አይ ናታን ስለሌላ ነገር አልፈልግም ከዚህ እንደሄድክ ውጭ ካገኛትም ቤት ውስጥ ክላሷ ገብታ እንዲያገኛት እንዲታራዳኝ ብቻ እሱን ብቻ የምፈልገው ከዛ ውጭ ያለውን ነገር ለኔ ተወው በቃ ብሎ እንግዲህ ደረጀም ተቆጥቶን ሄደው ምክንያቱም ስራ ቦታ አጋጣሚ ስለነበር ጠርቶ እንደዚህ ያለ ነገር ያማከረው በዛም እንግዲህ ይሄን ነገር ሲሰማ አቶ ደረጀ በጣም ነው የተናደደው። ምክንያቱም አስባችሁታል ፊቱንም የሆነ ሰዓት ላይ አንገቴን እንደምትለኝ አቅ ነበረ በቃ ጊዜው ደረሰ ወቅቱ ደረሰ ብሎ እንግዲህ በጣም ነው ተናዶ ሄደው አቶ ደረጀ እንግዲህ እንደምታወቀው ደረጀ በጣም ከጭንቀትና ሀሳብ ውስጥ ከገባ በጣም ቆይቷል። ግን ጭራሽ አሁን ላይ ነገሮች እየተረባበሩ እየቆዩ በጣም ከባድ ሁኔታ ላይ ደርሰዋል ማለት ነው። እንግዲህ ወይዘሮ ማርታንም ዛሬ ደረጀ ማርቲ እንደው አይበለውና እኔ ባልኖር ማለት ብሞት ነገ ጧት አብረሽ ባልኖር ምን ታደርጊያለሽ እያለ እያወራት ነበርና እሷም እንግዲህ ኧረ በስመ አብ እንደዚህ ልታወራ ትችላለህ በጣም ነበር የተቆጣችው ማለት ከምን አንፃር ይሄ ልትል ቻልክ እንዴትስ ይሄን ነገር ትላለህ ማለት እንዴት ብላ እንግዲህ በጣም ነበር የተናደደችው የቀወጠችው ሁኔታውን በጣም ነበር ያለችው ግን ቢሆንስ ማለት ቢሆን ብላ ነበር ያላት ማለት ቢሆንስ አይሆንም የማይባል ነገር የለም እኮ ማርቲ ቢሆንስ ብሎ መታሰብ አለበት ሲሆን እያንዳንዱ ነገር ይሁን እንጂ ለምን እንደዚህ አይነት ሀሳብ እንዲያስብ ታደርገኛለህ ብላ እንግዲህ ማርቲ በጣም ነው የተቆጣችው። ያው ደረጀ ግን አይ ማርቲ ሰው እንዳይሆን ለምን እዚህ ጋር ባልኖር በቃ ነገ ጧት የራስሽን ህይወት መጀመር አለብሽ ብሎ ነው እንግዲህ ደረጀ ያላት የነበረውና እንደውም እውነታውን ልንገርህ በቃ ፈጣሪ እናንተን ከሚያደርገኝ በቃ ከልጆችና ከባሌ በፊት እኔ ራሴን ያደርገኝ ብላ ነው እንግዲህ ወይዘሮ ማርታ ሀሳቧን እንደምድማ የሰጠችውና እንግዲህ ደረጀም ያው እሱ የውስጡን ጭንቀቱን ነው አሁን ጊዜማ በቃ በጣም ከጭንቀት እንትን ከማብዛት የተነሳ የምታስበውና የምትናገረው ራሱ በጣም ከባድ ነገር ሆኖብኛል አረደሬ ባክተው እያለችው ነበር ወይዘሮ ማርታ ግን ያው ጋሽ ደረጀም እንግዲህ ማለት እንዴት ሊተው ይችላል መተውም አልቻለም ማለት ነው። እንግዲህ ናታንም ዳጣን ሌላ እንትን ውስጥ ገብቻለሁ ምን ይሻለኛል እያማከራት ነበርና በቃ ያንን ምግቡን እንግዲህ እንደበላው አስመስልና በሄደችበት በተቀመጠችበት ሁሉ ወድሻለሁ እያልክ ተከታተላት እያለችው ነበር ዳጣ ምን ሆነሽ ነው ገና አስቀድጄ ቀለበት ታደርግልኛለህ አገባሃለሁ እያለች የምትለን ሴት በዛ ላይ ደግሞ ታውቂያለሽ ማየም ይሄን ነገር ትፈልጋለች በዚህ መካከል ላይ ደግሞ ሌላ ሪስክ መውሰድ ያልፈልግም በቃ እውነታውን ማለት እንደዚህ ራሴን የሽወርኩንት ማለት ነገ ጧት ሰሌላ ነገር ብትለኝ እንዴ ለምን እንደዚህ ይላልኝ እስከመቼው እንደዚህ የሚሆነው ስለዚህ እባክህ ተይኝ እንደዚህ አላደርግም በጭራሽ ሌላ ሐሳብ አምጪ ሲላት ነው እንግዲህ እንግዲያውማ ለአባዬ መናገር ይሻላል ብላ አንተ ያለችው ማለት ነው። ሌላው እንግዲህ አብጌል ደረጀ ያው ያችን ትንሽዬ ሚስጥር አወኩኝ ብላ እንግዲህ ዳጣን ብዙ ነገር ያሸማቀቀች ነው የምትገኘው እንግዲህ አብጌል ደረጀ እኔ ውዴት ስትላት ኧረ እኔ እባክሽ እኔ ተሰራተኛ አልተወለድኩም እንዳንቺ እኔ ራሴ የተከበርኩኝ ሰው ነኝ በማለት ነው የመለሰችላት። እንግዲህ ማለት ምን ማለት ነው ስትላት እንዴ ምን ነው ነገሩ መርጦ አይወለዱ ምን የሰራተኛ ልጅ መሆንሽ ከበደሽ እንደ እያልቻት ነበረና በጣም ነው ዳጣ እንግዲህ ያው ማለት የዳጣም ሞራን መንካት ነው የምትፈልገውና እንግዲህ ዳጣም በጣም ነበር የነገረችው ማለት የሰራተኛ ልጅ መሆኔ ደግሞ ከምን አንፃር አወቅሽ ማለት ስለምያወራሽ ነው ስትላት እሱንማ ምን ነው እንትናልሽ እንዴ ምንም ማረጋችም በድልሽ ዘኝ የድልሽ ጉዳይ ነው ያለች እንግዲህ ያሸማቀቀች ነበር። መጨረሻም እንግዲህ አረተኝ በእናትሽ ብትላት በቃ ምንም ልትፋታት አልቻለም። የት ቆይተሽ ነው አሁን የመጣሽው ስትላት እንግዲህ ከናታን ጋር ነው አይደል ስትላት አዋለቻት አዋታይም አውት ያለች ነው ደግሞ አታፍሪም በማለት እንግዲህ ተነሽ ተጥግብ ሄጂ ስትላት አልሄድም እንደውም እኔ ዳሴ ከደበርኩሽ ተነስተሽ ወደ ክላስሽ መሄድ ትችያለሽ በማለት ነው እንግዲህ እንትን ያለቻት ይሄን ስትላት እንግዲህ አብጌል በጣም ተናድሽና ያው ዳጣን እንግዲህ ለመማታት ብድግ ብላ እንግዲህ ልክ ልብሷን እንደዚህ አንገትየዋን ኮልታዋን ስትይዝ ደረጃ አጋጣሚ ከውጭ ግብታ ለማለት ነው ሲመጣ እንግዲህ በጣም ነው የደነገጠችውና የድንጋጤዋን እንግዲህ በጥፊ ልመታት ያለችውን አቅፋ ኩርኩም ነገር አላለቻትም። ከዛ ዳጣም ስለደነገጠች አይ አባዬ ኧረ ምንም ብለው እንግዲህ ሀሳቡን ለማስቀየም ሞከሩ። እሱ ግን አውቆታል። አይ ሰላም እያለችኝ እኮ አብጌል ምናምን ስትለው እንዴ ያለ ሰላምታ አለ እንዴ ብሎ ነው እንግዲህ ሁኔታውን አይቶ ዝም ብሎ ተመልሶ ይሄደው ማለት ነው። እንግዲህ አብጌልና ዳጣ በዚህ መልኩ እየቀጠሉ ነው። በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ።